በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመንም የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ምሕረት የማይለካ ቅድመ ዓለም ነበረ። እሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይችል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሹሙት ንጉሥ፣ እንደ መለኮትነቱ አምላካችን እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለእሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር። ሰማይና ምድርን በቃሉ የፈጠረ፣ ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባህሪ ነው። ለአነዋወሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደቅ ኃያል ነው። አንደበት ሁሉ ለእሱ ይገዛል። በሰማይም ቢሆን በምድርም የሚመስለውና የሚተካከሉ የለም። እሱ ብቻ ኃይልና ሥልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። የሕያው እግዚአብሔር ልጅ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ ጌታ ኢየሱስ ክርስቶስ ሆይ በዚች በዛሬቱ ዕለት ወደ እኔና ጌታ ኢየሱስ ክርስቶስ ሆይ መተርዳኝ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የሚንበጎበግ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የምንበለበል መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ሰኩር ኃይል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዘዝ፣ የረቀቀ መለኮታዊ ሥልጣን ወይም ኃይል፣ መለኮታዊ ብልጭልጭታና ነጸብራቅ፣ የሚያበራ መለኮታዊ ብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ገጀሞ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በልህ መለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ የጋለ መለኮታዊ ሙቀትና ነበልባል፣ ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናናነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነመ እሳትን ጠባቂ ጭፍሮች ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራ እውነተኛው ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሶቹ 10 የሆኑ ለመሥዋዕት የቀረበና የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ መስቀል ላይ መዓዛው የጣፈጠ ንጹሕ መሥዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በቁስሉ የዋጀን በትንሣኤው የሚያረጋጋንን ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን ንጸት ግድግዳ አፍርሶ በመስቀሉ ሰሌዳ ላይ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርይልን ዘንድ በደላችንንም ይደመስስልን ዘንድ እንለምነው። ዳግመኛም በመጥምቁ በዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት በደናግልና በመነኮሳትም ጸሎት በሊቀ መላእክት በቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት የአምላክ አቃቤ ሕኖቱ በሚሆን በቅዱስ ሩፋኤል ጸሎትና እንዲሁም በአፍኒንና በሳቁኤል ጸሎት ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ፋኑኤል ጸሎት በሱራፌልና በክሩቤል ጸሎት የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳት ጸሎትና
የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት፣ በ99ኙ ነገደ መላእክት ጸሎትና በአእላፍ መላእክት ጸሎት፣ በቅዱሳን መላእክት ሁሉ ጸሎት፣ በሊቃነ መላእክትም ጸሎት፣ በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰብዓ አርድእት ጸሎት፣ በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛም ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መለኮታዊ አንድነት ሰይጣናትን ወደ እኔ እንዳይቀርቡ አወግዛቸዋለሁ። አሁንም እኩያን አጋንንት ተንኰለኞችና አስማተኞች የሆኑ ሰዎችንም ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ ኤዴራ፣ ሩዳስ በተባሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሸነከረባቸው በአምስቱ ቅንዋተ መስቀሉ የሞት መርዝ እንደተሻረና እንደበረሰ የሰይጣንም ኃይሉ እንደተቀጠቀጠ እንደዚሁ ወደ ነፍስና ሥጋ እንዳይቀርቡ የሟርተኞች መድኃኒታቸው ይብረስ፣ የአጋንንትም ኃይላቸው ይድከም ለዘላለሙ አሜን። ከአፉ የእሳት ሰይፍ የሚወጣ የሚመዘዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ሥጋ እንዳይቀርቡ አጋንንትን አወግዛቸዋለሁ። ሌጊዮን አጋንንት፣ የራስ ምታትና ፍልጠት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም የመጋኛ ወባና ንዳድ ቡዳ መናፍስት፣ ርኩሳን የዓይን ወጊ ወይም የእጅ ስቢ ሟርተኞችንም ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እማጸናለሁ፣ መንፈስ ቅዱስንም መጠጊያ አደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ትሰውረኝ ዘንድ ስለምንህና ስማልድህ ልቡናይ አይጽናብኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህን ሦስትነት በሥላሴ ስም አምናለሁ። በኃይሉ በመመካት የሚጣላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። ብልህ የሆነ የመለኮት ሰይፍ የአንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ይህን ሦስትነትን አምናለሁ። በመደፋፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፈራርሰው። ብልህ በሆነ በመለኮት ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ስም ይህን ሦስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው። ብልህ በሆነ በመለኮት ሰይፍም አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ስም ሦስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላትን የእግዚአብሔር ቃል ይደምስሰው። በተሳለ መለኮት ሰይፍ አንገቱን ይገርስሰው። አሜን። ከብዙ ዝማሬ ጋር በሥላሴ ስም ሦስትነት አምናለሁ። አስቦና ሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ መለኮት ሰይፍ አንገቱን ይመትረው። አሜን። ያለ አንዳች መጠራጠር በሥላሴ ስም ሦስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። በተሳለ መለኮት ሰይፍ አንገቱን ይነቀው። ያለ ማመንታት በሥላሴ ስም ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ጣለው። በተሳለ መለኮት ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለ ማቃለል በሥላሴ ስም ሦስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስሩ ይንቀለው። በተሳለ መለኮት ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ስም ሦስትነት አምናለሁ። የምተናኮለኝን ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ የመለኮት ሰይፍ አንገቱን ያወራርደው። አሜን። ያለምንም ማፈግፈግ በሥላሴ ስም ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ መለኮት ሰይፍ አንገቱን ያጣጋው። አሜን። ያለምንም ተድኅሮ በሥላሴ ስም ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው። በተሳለ መለኮት ሰይፍ አንገቱን ይቁረጠው። አሜን። ያለመዋሸት በሥላሴ ስም ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የሚመጣውን ጠላቴን የእግዚአብሔር ቃል ይቸንክረው። በተሳለ መለኮት ሰይፍ አንገቱን ብሎ ደሙን ያፍሰው። አሜን። ያለምንም ማወላወል በሥላሴ ስም ሦስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው። አፉንም ይዝጋው። በተሳለ መለኮት ሰይፍ አንገቱን ይቆልምመው። ያለ አንዳች ቸልታ በሥላሴ ስም ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው። በተሳለ መለኮት ሰይፍ አንገቱን ይቀንጥሰው። አሜን። ያለምንም ጉድለት በሥላሴ ስም ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋኝ የመጣውን ጠላት የእግዚአብሔር ቃል መቃ ያውርደው። በተሳለ መለኮት ሰይፍ አንገቱን ይረደው። ሦስትነትን ከአንድነት አንድነትን ከሦስትነት ባለመለየት በሥላሴ ስም ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት የእግዚአብሔር ቃል ይቀጥቅጠው። በተሳለ የመለኮት ሰይፍ አንገቱን ይሰንጥቀው። አሜን።
የዓለምንም ማጓደል በሥላሴም ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት የእግዚአብሔር ቃል ፈጥኖ ይገስጸው። በተሳለ መለኮት ሰይፍ አንገቱን ይቅጨው። አሜን። የዓለምንም ዕረፍት በሥላሴም ሦስትነት አምናለሁ። የሚዘልፈኝና የሚሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ይጣለው። በተሳለ መለኮት ሰይፍም አንገቱን ይቅሰፈው። አሜን። በመለኮት የቅድስት ሥላሴ ጠላት ተደምሶ ይጥፋልኝ ዘንድ በአምልኮትና በፍጹም ምስጋና በሥላሴም ሦስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ርዝራዡን የሚያቃጥል ከብርቱ ጠላት ተኩላ ጽንዕት በሆነች ኃይሉ የሚያድን እሱ ነው። ጊዜና ዘመን ያልተቀደማቸው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እታመናለሁ። የማይከፋፈል ሦስት ገጽ፣ አንድ አመለካከት፣ አንድ አምሳል ብሩካነ ቃል ሥላሴ በአንድነት በሦስትነት ለዘላለም ይኖራሉ። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካሉ ምሉዕ በሚሆንና ቅድመ ዓለም የነበረ ለዘላለምን በሚኖር በእርሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባቸው ትጉሃን የስመ መላእክት አቤቱ አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር መላ በመሆኑ ቅዱስ 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 እየተባልክ ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፍ ሰይፈ መለኮት እኔን ልጅህን ባሪያህን ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን አሜን። ይሁን ይሁን። ሰይፈ መለኮት ተፈጸመ። ምስጋና ይገባል አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።